تكس نقلي ما أنا بكون خبر ما يقول ما أنا بكون خبر በቃ ደስታቸው ለቀን ነው ልጅውታ ቢኒ ለፈነው ተባልከና ቢኒ በቃ ረፍ ቢኒ ነው ሞቶ መተሳት እንዴት እንደሆነ አሳያለሁ ነው ጃንተ የሆነ ነገር ነው ተባልከና በቃ ናዘበሪ አተ ቢኒ ተናፈ ለምን ፊልም ላይ እንዳየነው ወደ ጫጉላ ቤት ስንገባ አቅፌ ነው ማስገባሽ አላልከኝም? ካላቀፍከኝ አልገባም። ብሎኛል ማካሮፍ አውቶማቲክ ላይ አድርጎ ሰርፕራይዝ ያርገን ለእንጀራችንን ስጠን ብለን ደፋ ቀና ባርን ከቲም በጥይት ሊቆሉት አዳሚ ስለጣኔ አድርጎት ፊልም ላይ ተሾፈን ሁሉ በግድ ካልኩረጅ ከላይ እስከታች በኩረጃ አለቅን እኮ ኢሼም ቬሪ ሼም ቀላል ተተራመስን ሴቶቹ ሳያለቅሱ እንደ ጀማሪ በረኛ እየተንከባለች ዛቱን እንዳንዱ ሰውዬ ታንክ ቢተኩስ ምን ልትሆን ነበር? ታውራለ እንዴ ደግሞ ኧረ ዘራፍ አካኪ ዘራፍ ፊታውራሪ ሳንቾ አጼ ሚኒሊክ የኛ ጥቁር ሰው ጅምር ሰው እሺ እና ሲተኩስ እኮ ዘራፍ ኧረ ጀግና ዘራፍ እንደደነገጠ ጅግራ ድሬድ ጥይት እንደሳተው ሚዳቆ ጆሮውን አቆመ ዘራፍ አካኪ ዘራፍ ሜዳ ራስ አረ መጣ ሄሎ ፍቄ ስራ ምንም አይልም እየታገለ ነው አረ ፍቄ እንደሱ አይደለም የምንችለውን እያረግን ነው እኮ
እሺ እንመጣለን። ፒስ ምንድን ነው የሚለው? ቼኩ 1 ወር ነው የቀረውን ሳቢ ገቢ ካላረጋችሁ አስመጥቷለሁ ምናምን ጃስ እያለ ነው። እሺ ምንድን ነው የምናደርገው? በ1 ወር ጊዜ ውስጥ 140 ሺህ ብር ከየት መጥቶ ነው የሚከፈለው? ኧረ ፍቄ ግን አይደብረውም? እንደ አብረን በከተፋ እንደዛ መከራ እንዳልበላን ዛሬ ቻፓ ሲያገኝ ራሱን እንደ ባላባት ምናምን እኛ እንደ ጭሰኛ ያው ተበድረን ፊልም ሰርተን ከከተፋ ሙያ ወጣ እንላለን። ሌላ ዕዳ ውስጥ እንግባ በእናትህ። ከተፋ እኮ አዙሪት እኮ ነው። አንድ አይነት የሚዜና የሙሽራ ጣጣ፣ ሰርግ፣ ልደት፣ የሀብታም ፓርቲ ምናምን እየከተፍን ለፍቄና ለቤት ኪራይ ለመክፈል ሆኖ ብቻ ይቀር። ቻንስ በራችንን ካላንኳኳች በልደት በሰርግ ከተፋ የት እንደምንደርስ እኔ እንጃ። ስንት ነው? 10 ሺህ ብር። ወር ሰራን ብላችሁ 10 ሺህ ብር ነው የምታመጡት? አይደለም ፍቄ፣ አነስ ያሉ ከተፋዎችን ስለሰራ ነው። እሱን እኔን አይመለከተኝም። እኔ የሚመለከተኝ የሰጧችሁን ብር ቆጥራችሁ እንድትሰጡኝ። በቃ ፍቄ ማለት የ1 ወር ጊዜ ስጠንና ሮጥ ብለን አለብን እንደምንም ሳናስቀር ሰሞኑን ከፍላለሁ። እሱማ ግዴታ ነው። ለመጨረሻ ጊዜ 3 ወር ሰጥቻችኋለሁ። እሺ ሰሞኑ ቼኩን በአዲስ ቼክ ትቀይሩታላችሁ። ሌላው ስራ በሌላችሁ ጊዜ እየመጣችሁ የኔን ስራ እየሰራችሁ ይካካሳል ማለት ነው። 3 ወር ሞልቶ ሂሳቡን ስሰራው ከጎደለ የቀረጻ ዕቃችሁን ገቢ ታረጉና ከእናንተ ጋር በጊዜ መፋታት ይሻላል። ነገ ስራ አላችሁ? ነገ እንኳን አንከትፍም። ኢዝ ፍሪ። የአንድ የትልቅ ሰው ልጅ ልደት አለ። ስለ ስራው ጠዋት ቴክስት አደርጋለሁ። ጨርሻለሁ። ጨው ሳያንስ ያቀርም ብዬሽ እዚህ መንደር ውስጥ መሽገን ከቴ መጨረሻሽ የፍቄን ትራፊ መልቀም ይሁን። ሼም ቤሪ ሼም። በቃ ሞቅ ያለ ስራ አምሮ የሚሰጠን ከሌለ የተገኘውን ከታፈን የቤት ኪራያችንን እና ዕዳችንን ለነዛ ጅቦች ወርውረን ዝቅ ብለን መብረር ነው። ከመሞት መሰንበት አለ አገሬ ሰው። ወይ ፍቄ አንተ እየተዋወቅን ለአፉ እንኳን እንብላ አይልም። እንብላ ዛሬ ሳንቲም ዘጭ ብያለሁ ምናምን ብሎ እኛ ላይ ይንጠባረራል። ይሽም ጀለስ ካበናትቱ ገና ለገና ከቴዎች እኮ እንደዚህ ቅንቅናቸውን ሳያራግፉ ረጅም ጊዜ ይቆያሉ ምናምን ብሎ አስቡ። ደግሞ በአጭር ጊዜ ተለውጠን ካላሳየነው እኛ ሞተን። ኦኬ ከዚህ በኋላ ጓድ ፈቃዱ ተካል ከወዳጅነት መዝገብ ወደ ጥላትነት መዝገብ ይመዘገብ ዘንድ ጀማው ዋና ጠላት መዝገብ ላይ መመዝገብ ያለበትማ አልፋት ያለንን ወደ ኋላ ያስቀረንን ድህነታችንን እንጂ ፍቃዱ ነው። ድህነታችን ዋና ጠላታችን። ኧረ ፍሬ ላረጋጋው። እንዴ ጉበቴ ኪራይ ነው እንዴ? ገዳይ ሲያረፋብህ በተዛ ጉበቴ ምን አገባ? ምን ይመስላል ጊስጣ? ነገ ነቃ ብለን እንድንከትፍ ሳብ አድርገን ገብተን አንድ ቅጅ የምትፈልጊው ነገር አለ? ምንም የለም። ቴንኪው፣ አመሰግናለሁ። እንደምን አደርሽ የኔ ልጅ? ሞርኒንግ ዳድ። ምኑ ደግሞ አማርኛ ቤታችን ውስጥ ይወራ፣ ስምምነታችንን ይከበር። እሺ፣ ደህና ደርሽ ብቻ በቃ። እንደምን አደርሽ የኔ ውዷ ልጅ? እድል ሞገስ
ዛሬ እኮ ልደቴ ነው። መልካም ልደት የኔ ልጅ። ረስተኸው ነበር አይደል? ይቅርታ አድርግልኝ፣ ሰሞኑን የሪል ስቴት ጉዳይ በጣም ቢዚ ስላደረገኝ ነው። ሁለተኛ ደግሞ አላደርገውም፣ ቃል እገባልሻለሁ ልጄ። ሁሌም ቃል እገባለሁ ብቻ አንድ ቀን ፕሮሚስህን ጠብቀህ አታውቅም። ዩ አር ሶ ቢዚ እኮ በልጆች ጉዳይ። ወይኔ ጁዳሪ፣ ቃሌን መጠበቅ ሳልፈልግ ቀርቼ እኮ አይደለም እድልዬ እንደዚህ ቢዚ የሚሆነው። ለአንቺ፣ ለወንድምሽ፣ ለልጅ ልጆቻችሁ የሚተርፍ አንድ መሰረት ላቆይላችሁ እኮ ብዬ እኮ ነው። እሱን አውቃለሁ። እና እኔ አይደለሁም እንደ የልደትሽ ፓርቲ አስቀድሜ እንዲዘጋጅልሽ ያደረኩልሽ? አይ ነው ዳድ፣ ግን አሁን ላይ የምንፈልገውን ታይም ካልሰጠህን ሌላውን አሟልተህ ቢሰጠን ምን አውቃለሁ። እኔ እንዲሁም ፓርቲ ከርቶብኝ ከአንተ ጋር ባሳልፍ ነው ደስ የሚለኝ። ዊኒ ጁ ኮዳሪ፣ ከእንግዲህ ቃል እገባለሁ። አንድ እድል ብቻ ስጭ። ሁሌም ቃል እገባለሁ ብቻ። ከዚህ በፊት ቃል ከገባሁት ነገር ያላደረኩት እንዲያስኮረፈሽ ምንድን ነው ድልዬ? ብዙ ነው። ምንድን ነው እስቲ? ለምሳሌ የህግ ዲግሪን ጨርሼ እዚህ ሀገር የሚሰራ ፕሮጀክት እንዳለ ነግረህ ልታግዘኝ ፕሮሚስድ። በጉዲፈቻ ከሀገር የሚወጡትን ህፃናት እዚህ አገራችን ላይ አዳፕት አድርገን ኤንጂኦ ለመክፈት አይደለም እንዴ? የረሳህ መስሎኝ ነበር። ታንክስ ዳድ። ችግር የለውም። ያሰብሽው ሁሉ በዚህ ዓመት ይፈጸምልሻል። ሌላው ደግሞ 20 ዓመቴ ላይ የጻፍኩትን ስክሪፕት 25 ዓመቴ ከመሙላቱ በፊት ፕሮዲውስ ልታደርግልኝ ቃል ገብተህ ነበር። ዛሬ 26 ዓመቴ ነው። የፊልም እኮ ጽሁፍሽን እኮ አልረሳሁም እድልዬ። ወደዚህ እኮ ስመጣ በእንግሊዘኛ የጻፍሽውን ስክሪፕት ራስሽ ወደ አማርኛ እኮ አስተርጉሜልሻለሁ። ታንክስ ዳድ። እና ፕሮዲውስ ልታደርግልኝ ነው? ችግር የለውም። የኢትዮጵያ የፊልም ጥበብ ባለሙያዎች እንዲሰሩት እናደርጋለን። ከዛ በኋላ እቅድሽ ኤንጂኦ ይከፈትልሻል። ቃል ትገባለህ? ከልቤ ቃል ገብቼልሻለሁ ልጄ። 5 ወር ግን ጊዜ ትሰጪኛለሽ። ሰዓት ቸኩላለሁ። በእናትሽ እድልዬ፣ መልካም በተጨማሪ ለዚህ ሰርፕራይዝ ማድረግላት ውድ የሆነው መኪና ቁልፍ ነው። ያስደነገጠችኝ ማ የቤታችን አከራይ መጀመሪያ ጠዋትም ስወጣ ሸከካኝ ነበር። ቤቱ ልቀቋለች። ዶሮ ብታለም ጥሩ አንቺስ ታዲያ ሰብ ችግር ሆናል። እስቲ እኛን ዞር ለጊዜው እርሶ እዚሁ ማለት ባለም ተጣን ቆንጆ ያ አራጀለሲ የምደነግጥበትን ጉዳይ ላይ ይሄን ጉዳይማ ከቴዎች መስማት አለባቸው። በስድስት ዳር ይደብራል። ይቅርታ
ኢድን ያነሳይ ፎቶ ታሳየኛለህ? ችግር የለም። Okay. Here. Okay. መልካም ልደት። Thank you. ነው እየጠጣችሁ እናውራ። ብሉ ላይ በላ ያርቂ። ኧረ የሌለ ሰስፔንስ የፈጠር ኮዳችንን ቆረጥከው። ምንድን ነው የተፈጠረው? እድል። የምን እድል? ስሟ እድል ይባላል። መጀመሪያ ለእድሉ ዋንጫችንን ብናነሳ ይሻል። ኧረ ይነፋ። ለእድል እሺ እድል ለከቴ ምን ይዛ ከቻለች? ሌላ ትልቅ እድል ጎቤው ለከቴ ሞቅ ያለ ቦነስ ወረዳ ቀረ። ጎበዝ ከፍ ብለን እንብረር። ከች ብላ በር ላይ ያነሳኝ ፎቶ አሳይ ምናምን ቀድዳ ትጀምር። ፎቶግራፍ ተመረረ ነው ምናምን ስትለኝ አይ በልምድ ነው እኔ ተማርኩት ዳይሬክቲንግ እና ራይቲንግ ነው ከማለቴ የሌለ በደስታ ቀውጣው እያክለፈለፈች አባቷ ሰርጓን ከተፈው ምናምን አሉ። የበረራ ላይ ነን ከታፊውላ በቃ ከሰርግና ከልደት ውጪ ሌላ ነገር አታውቁም። ሰው ባለው ነው የሚሸነው። እባክዎት በረራዎትን ቀጥሉ። ሼባው ድል የጻፈችውን ጽሑፍ በአስቸኳይ ፕሮዲውስ ማድረግ ይዟት። ስለዚህ ከነገ ጀምሮ ለአንድ የአማርኛ የፊልም ጽሑፍ የሚያስፈልገውን በጀት በአስቸኳይ ቆይ ሼባው እዚህ በሰጠኝ አድራሻ ቢሮ ድረስ ማቅረብ። ኧረ ትልቅ የሌለ ሙዳት ተያዝ በእናትህ። ይቅርታ ልዘጋ ነው። ተንቀሳቀሱ። ወዳንቺ ደግሞ ችግር አለብሽ። እሺ ሰው የሆነ አሪፍ ሙድ ላይ ዝም ብለሽ የምትጠልቢው ነገር አለ። እሺ ልዘጋ ነው አልኩኝ። ልዘጋ ነው ያለውን ጨርሳ ምን ታፈጣለህ? መቼ አመጣጥኩ ዳይውጣልኝ በቃ። አይ ሟች በቃ አንተ ድንፋታ እኛ ላይ ብቻ ነው አይደል? የድሮ ቦምባር አይባልም። እና ሼባው ጎጆ ሪል ስቴት ምናምን እየሰራን ሊሸቅል ነው ከቻለው ነው የምትለው መሰለኝ። ገና 3 ወር አልሆናቸውም ከመጡ። ሌላኛው ዳንጎቴ ከቻለ ለከቴ ማለት ያረ እንዴት አለ? ከላይ ነው ትእዛዙ። ዩዊስ ታንኪዩ የጫነች መርከብ የከቴን ደሴት ተቀጥላ መልቋን ጣለች። ተመቻቻችሁ ምናምን። እዛ ሼባው ደግሞ ጥሎሽ ካልጣልክ ምናምን ብሎ ቢገግም አንተ ለቢሊየነር ልጅ ምን አባለት ትጥለላት? ሬጂስተር ራሱን ይጥላል። ስለ ድልድዩ ብዙ ጋር ስንቃረብ እናስብበታለን ይላሉ አሜሪካ። ጭዌው በቢሊየን ሆነ ማለት ነው። አይቻት ከደነገጥኩት በላይ ፈታ ባላቀራረባና ግልጽነቷ እንዳልተገራ በቅሎ ታስደንብረኝ። በድሮ ፍቅረኛ በሜሪ ሂደት የህዋን ዘር በቃይም ብላይ ከተማ ገዳም እንዳልገባ እድል እንዲህ በድንገት ቆምን ታስትል ታረጓለህ ጓዴ። ፍቅርና ምች እኮ ድንገት ነው አጣሙ የሚጥል። ዳይሬክተር ነኝ ግን ማለት አልነበረብኝ። ማጨናንቅ ነገር ነው የሚያጨናንቅ። ምን ሰርተሃል ብትለኝ ከጻፍኳቸው ስክሪፕት አንዱ አሾፋታል። ምን ዳይሬክት አድርጋል ጥያቄ ከች ካለ የሆነ ሬዲዮኑ የሚባለው ስክሪፕት ራሴ ጽፌ ራሴ ዳይሬክት እያደረኩ ነው። ሲያልቅ አሾፍሻለሁ ምናምን መጫወት ነው። 5 ሺህ ከትፈን በበጀት ብክነት የበራበትን ከተፋ ለሚቀጥለው ሚሊኒየም ማሾፋት። ትምሩ ያለን እኮ የመመረቂያ 3 አጫጭር ፊልሞቻችንን ስንፈልጥ 3ቱንም አንተ አስጨብጭበህ ዳይሬክት ያደረግከው አንተ ነህ። በቃ አካሄድ ሼባው ሀሳቡን ሳይቀይር በጀቱን ከተፍ አድርጎ ማስገባት። ፒስ
ለሬዲዮኑ እንደ አቅሚት የሰራናትን በጀት ከኮምፒውተር ላይ እናወርድና ለልጅቷ ገጭ ማለት ነው። ለፊልማችን አልባሳት ወጪ በቅንፍ አስኮ ሰልባሽ ተራ ሐሙስን ጠብቆ የሚገዛ 1000 ብር ቢለውን 20 ከፊቷ ጨምረ 100,000 ብር እንደዚህ ያደረጉ አስተካክሎ በጀቱን ገቢ ማለት እኔ ምስል ትልቅ እድል ሳያመልጠን እንደ ፍሬንድ ፊልም ነቄው ትውልድ መሆን ያለበት። ካልደፈረሰ አይጠራም። ፍትፍት ካሉ በደንብ ፍትፍት ማለት ነው። ቆይ ወዴት ልትሄድ ነው? ሼባው ከነገ ጀምሮ በጀቱን አቅርቡ አላለም ብሏል። እዚህ የሳር ፍራሽ ላይ ተኝተህ ቀንዳንበሬ ምግቤ ላይ ተኛችሁ እያለ ጃስ ከሚለን ቢሮ እንገባለን። በጀቱን ከኮምፒውተር ላይ እናወጣለን፣ እናጸድቀዋለን። በቃ ጦርነቱ ተጀመረ ማለት ነው። በለው እንግዲህ ሰፊው ከቴ ሆይ ታላቁ እድላችንን እኛው ተዋንያን፣ እኛው ካሜራማን፣ እኛው ዳይሬክተሩንን እኛው በእኛው ከፍጻሜና በቁባል ማን ነበር ያልከኝ ስምን? ትልቅ ሰው ዳይሬክተር ትልቅ ሰው ምን መሰለህ፣ የልጄ የፊልም ስራ በፍጥነት እንዲሰራልኝና ቃሌን ለመጠበቅ ስል ነው። እሺ አቶ ሞገስ፣ ያንተ የትምህርትና የሙያ ተመክሮ ምን ይመስላል? በፊልም ጽሑፍ ዝግጅትና በዳይሬክቲንግ ተመርቄያለሁ። ጉድ ልምድ ውስጥ አለ? አዎ 3 አጫጭር ፊልሞችና ራዲዮ ኖሚድ ፊውቸር ፊልም ጽፌ ዝግጅቱ ሜኔ ነበር፣ ግን በበጀት እጥረት ምክንያት። ልጅ ነህ፣ ወደፊት መስራት ትችላለህ፣ ትደርስበታለህ። ልክ ኖት። ቀጥታ ወደ ስራው እንገባለን። የድሃ ልጅ የድሃ ልጅ? አዎ የልጄ ፊልም ጽሑፍ ርዕሱ ነው። አሁን ገባኝ። የባጀት ዝርዝሩን አዘጋጅ ብዬ ነበር። አዘጋጅተሃል? አዘጋጅቻለሁ። ያው $1.5 ሚሊዮን ብር። ይሄ መነሻ በጀቱ ነው። ያው እያየን የሚስተካከለው። በዶላር ስንት ነው ማለት ነው? $65,000። በ$65,000 ምን አይነት ፊልም ነው የሚሰራው? እየቀለድክ ነው እንዴ? ዓለማችን እኮ ለተራ አክተሮች የሚከፍሉት ቀላሉ ብር እኮ ነው። የልጄ ፊልም ጽሑፍ እንዲበላሽብኝ አልፈልግም። ከልጅ በላይ ምን አለ? $150,000 አድርግና ያዘው። ምን ነው? አይ ለጥበብ እንደዚህ ፍቅር ያለው ሰው ሲገኝ ከወንበር መነሳት ያስፈልጋል ብዬ ነው። ገንዘብ ደግሞ የተሻለ ስራ ለመስራት ጥሩ ጉልበት ነው። ኦፍ ኮርስ መኒ ኢዝ ፓወር። ውል ውስጥ እንዲገቡ ከምፈልጋቸው አንደኛው ፍጥነት ነው። በ5 ወር ውስጥ ሰርተህ እንድታስረክበኝ እፈልጋለሁ። ችግር የለውም አቶ ሞገስ። ጠበቃችንን አሁኑኑ የፊልም ስራ ውል እንዲያዘጋጅ ነገር
ምንድነው ትልቅ ይዟት ምንድነው ይዛምልፍ ትልቅ ምንድነው? ቆይ ለምንድን ነው ማልተኛበት ግን እናንተ? ቢዚ ተረጋጋ፣ ቦስ ተረጋጋ። ሲሪየስ ምንድን ነው? ባንክ ዘርበህ መተህ ከሆነ ግን ጀሞ የለበትም። ኧረ በመድኃኒዓለም ቆይ ልታሳብዱኝ ነው እንደዚህ ቤት የተነሳችሁት? እኔን ብርዬ እኔን እንደጠብ ሰኞን ጉድ እያዛችሁ ከሆነ ግን ተጨረስናት። ብሎኝ በዚህ ጋ ላይ ቂም አትያዙ። አውቃችሁም አታውቁትም፣ ባለማወቅ ዘረገፋችሁ። ይቅር በሉት። እኔ አፈር ልብላ ብርዬ፣ እኔ ልዘርገፍ ብሪቱ። ሳኘው ሰው በላ ተውጅን ሳትታጠብ እንዳትነካ። ጉዲስ ፈላ። ትልቅ ግን የምርህን ነው አይደል? እኔ ዝርግፍ ልበል ብሪቱ። ሳኘው ሰው በላ ብርዬ ተው ተው፣ ሳትታጠብ እንዳትነካው፣ ትቀሰፋለህ። ብርዬ እኔ ዝርግፍ ልበል። እኔ ብር ምን ነው ትልቅ ሳንዘጋጅ እንደዚህ ጉድ ታደርገን? በሻንጣ ሙሉ የታሰረ ብር አምጥተህ አይናችንን አንሸዋረቀው እኮ ፀሐይ ላይ ማፍጠጥ ብለው። ደም ብዛት ቢኖርብኝ ዛሬ ጉድ ይፈላ ነበር። አንጀሊና ጆሊ ከነባሏ እዚህ ፊልም ላይ ትተውናለች እንዴ? አውቃለሁ። ሼባው የሌለ ቢዚ ነው። 5 ደቂቃ አናገረኝ። ከጠበቃው ጋር አገናኝቶኝ ውል ተጻፈ ምናምን። እኔ ለመንቀሳቀሻ የሚሆን 1 ሺህ ብር ይፈለጣሉ ብዬ ነበር። እዛው ከቢሮ ካዝና አውጥተው በሻንጣ አሸክመው አይኔ እንደፈጠጠ ስበር መጣ። እሺ ምንድን ነው? ስክሪፕቱ ነው። የድሃ ልጅ ማለት ተረጋጋ። የፊልሙ ርዕስ ነው። እኔ ደግሞ እኮ ገና ለገና ብር ሰጡ ምናምን ብሎ የሚሰድቡ መስሎኝ ነበር። እሺ እና ምን ልትሆኚ ነበር? ምን ነገሩን እኮ ነው። ደግሞ የድሃ ልጅ ስድብ የግላችን ያደረገው ማን ነው? ማንም ድሃ ሆነ ዲያስፖራ ነኝ ባይለት ጣብታ ማማ ኢትዮጵያ ድሃ እስከሆነች ድረስ ሁሉም የድሃ ልጅ ነው። ማንን ይሰድባል? የድሃ ልጅ ላ እና የድሃ ልጅ ሾፋ ታሪካችንን እንስማው። የድሃ ልጅ በድል ሞገስ ኤልኤ ዩኤስኤ ፊናንድ ውጭ አዲስ አበባ ከተማ የድሃ መንደር ሌሊት። አስቡት የኛን ሰፈር በሌሊት እና አውሬው አንግሊዙ ጨለማ ላይ ቆሞ ታብራራለህ እንዴ? እስኪ ጸጥ በልና እንስማው። ማንም እንዳያቋርጠው በእናትህ። እሺ ቀጥይ። ሲን 2 ውስጥ አንድ የድሃ ቤተሰብ መኖሪያ ቤት ልጅ መኝታ ቤት ሌሊት አንዲት 35 ዓመት የሚሆናት ሴት ሜሮን በቅንፍ የድሃ ልጅና ለ6 ዓመት ሕፃን ሴት ልጇ ለፍቅር ተረት እያነበበችላት ፍቅር ስትተኛ ሜሮን ስማት መብራቱን አጥፍታ ወጣች። ሲን 3 የድሃ ቤተሰብ ሳሎን ውስጥ ሜሮን በተሰላቸ ስሜት ባረጀ የቤት ማጽጃ ማሽን ሳሎን ውስጥ የተነጠፈው ምንጣፍ ስታጸዳ ትታያለች። ሜሮን የማጽጃውን ማሽን ወደ ጥግ አድርጋ ወደ ፍሪጅ ሄዳ ፍሪጅ እሺ የጁስ ዕቃውን አውጥታ ውስጡ ባዶ ሲሆን ወደ ሶፋ ሄዳ ተከዛ ስትቀመጥ የሳሎኑ በር ተከፍቶ የሜሮን ባል ሰክሮ እየተንገዳገደ መጥቶ ሶፋው ላይ ተቀመጠ። ግማሽ ሌብል ውስኪ ጠርሙስ ተነስቶ አምጥቶ እየጠጣ ግማሽ ሌብል ውስኪ አምጥቶ እየጠጣ ሜሮን በንዴት የት ነው ያመሻው? ሄኖክ ታክሲ በማታ የሚነዳ ሰው የት ነው ያመሻው አይባልም። ሜሮን ፍሪጁ ባዶ ሆኖ በድህነት እንሰቃያለን፣ አንተ እያመሸህ እየሰከርክ ትመጣለህ። ሄኖክ ከኪሱ የታሸገውን 15 ሺህ ብር ምን ሺ 15 ብር አውጥቶ ሜሮን ብሩን አንስታ ቆይ ይሄን 15 ሺህ ብር ለ3 ሰው ለ15 ቀን እንዴት አድርጌ ነው የማብቃት? በቃ እንዴ አረሙድ መያዝ ወገኔ ድሃ ልጅ ተቀለደብሽ። አረ ምን ተቀለደብሽ? ነገሩ ተቀለደብን እንጂ ፍሪጁን ከፍታ የጁስ ዕቃ ምናምን ምንጣፉን በማሽን ግማሽ ሌብል ጠርሙሱን ዱቅ አድርጎ እየቀመቀመ ምናምን ፊልም ሌላ ኑሮ ሌላ። ለነገሩ ምን ታርግ? ሀብታሞቹ ሰፈር እኮ እስኪ የሚጀምረው ከብላክ ሌብል ነው። እውነቷን እኮ የእኛን ሰፈር የቼሳ ኑሮ የታረፈውና 15 ሺህ ለ15 ቀን እንዴት ነው የማብቃቃው? እኔ ያለችው አይደል ደፋር
እኛ ሰፈር 300 አባወራ ከነ ልጁ 15 ቀን እንደሚቀል ማን በነገረ? ሳና እዚህ ለነገሩ ሰማይና ምድር መች ተቀራሩ ያውቃሉ። ብዙ ዲታማ እኮ ይሄኛን እኮ የጭታዎቹ ኑሮ እንደማያርፉማ ሆድ ይፍጀው። ለነገሩ የቢሊየነር ልጅ ስለ ደሃ መጻፏ ብቻ በቂ ነው። ጀለሶች እኛ ማድረግ ያለብን አንድ ሳምንት ዱቅ ብለን የደሃ ልጅ ታሪክ በደሃ ልጆች ይፈለጥ አይደል? ሲቻል አይደል እንዴ? ማለት ይሄን ብር ስቀበል 2 ግዴታዎች ለማክበር ተስማምቼ ነው። አንደኛው በ5 ወር ጊዜ ውስጥ ጨርሶ ማስረከብ እና ምን ችግር አለው? 5 ወር እኮ በቂ ነው። ሁለተኛውስ ምን ይሆን? ሁለተኛውና ዋነኛው የራሴ ምክንያት ስላለኝ ነው። የልጄ ጽሑፍ ሳትጨምረው ሳትቀንሰው እንደወረደ ቡና ታስረክበኛለህ። ተግባባን? የራሴ ምክንያት አለኝ ማለት ብር አይደል እንደ ሰጡ? ምን አውቃለሁ። ከጻፈችው ጽሑፍ ላይ አንድ ነገር ብንጨምር ወይ ብንቀንስ ቀሩን ክፍያ እንደማናገኝና ቀብዱንም ተቀብለውን በህግ እንደሚጠይቁን አስጠንቅቀው አስፈርመው የ1.4 ሚሊዮን ብር ቼክ ተቀብለውን ይሸኙ። ኢዝ ዋት እንዴ 140 ሺህ ዕዳ ላይ 10 እጥፍ አድገን 1.4 ሚሊዮን ገባን። እረፍ በቃ ምን ጣጣለው? ካለፈው ስተታችን ተምረን ቶሎ ከተፍ አድርገን እንደወረደ ቡና ማቅረብ ነው። ሲጀመር ገና በደሃ ልጅ ላይ የሚያላግጥ ጽሑፍ ከትፈን ኑሮ የሚያላግጥብን ሳያንስ እኛው የደሃ ልጆች ወገን ደሃ ላይ ሙር ልንይዝ እና ስራ አይደል እንዴ? እንጃ እኔ በእናቴ ላይ ማላገጥ አይነት ስሜት ነው የተሰማኝ። እኛ ምን አረግን? አቦኔ አላውቅም እንዴ የጻፈችው እሷ። እኛ ማድረግ ያለብን ከተፍ አድርጎ ማስረከብ በቃ። አረ ትልቅ ጣጣ የለውም እንዴ? ዳችንን ከፍለን ህይወታችንን እንቀይራለን ብለን እንደማሰብ የሌላ ሐሳብ እያመጣን እንመሰጥ እንዴ? ቆይ እድል ስለ ደሃ ልጆች ሳታረብ ጽፋ ሊሆን ይችላል። ሼባው የራሴ ምክንያት ምናምን ብሎ ከከተፍን በኋላ እድል እውነቱን ስታቅ ቢደብራት ፍቅርና ገንዘብ 3 አረ ትልቅ በጣም ይደብራል። ለእናት ለህክምና እንኳን ጨላ ጠፍቶ የብር ያለ እንዳላልክ አሁን ፎንቃ ምናምን ትጫወታለህ። አረ ላሽ በእናት እየዬም እኮ ሲደላ ነው ሲባል አልሰማ። እሺ ቀጣይ ስራችን ምን ያራራል? አኬድ ይህንን ትልቅ እድላችንን ከግብ ለማድረስ ተከበሩ አቶ ትልቅ ኮይዘሪት እድል ጋር ያሉትን የፍቅር ቅርርብ ስራው እስኪያልቅ ድረስ ገታ ያደርጉልን። ወገን በብር ጠብሽ የተመታሹላ ጸዳ ለማለትና ፋሚሊዎቻችን ድግፍ ለማድረግ መጀመሪያ 400 ሺህ ብር 100 ሺህ ብር መካፈል፣ ከዛ የዛን የጅብ ዕዳ እንመልስለታለን፣ ቢሮ እንቀይራለን። ከዛ የመጨረሻ ክፍያውን 1.4 እንዳሞን ወስድና እዛኛ የራሳችንን ፊልም ሬዲዮኑን መክተፍ ኢዝ ፊኒሽ። ያ እንደጀመር ነው እንጨርሰዋለን። ወይኔ ጠፋባኝ። ደጋለም እንዴት ነሽ? አለሁ ኢላሜ ደህና ነሽ? እንዴት ናችሁ? ደጋለም ባለፈው የጀበና ቡና ምናምን ጀምራለሁ ብለሽ ነበረ። ይኸው በከቴዎች ስም የተዋጣለው ነው። በከቴዎች ስም ነው አባቴ። ይኸው ከናቡሌ እድሜያችሁን ያርዝምልን። ረኬትዬ ኑር ይሰራል እንጂ እንሰራለን። ይሰራል ከቴዎች ኑር እንጂ የቆሻሻ ገንዶ ምናምን ገዝታችሁ በደንብ ስሩ። ወዲያው ነው የሚሰራው። እንሰራለን። ከኛው ጋር አትጥፉብን። ከትዬ ጋር ይሰራል እንሰራለን። ሚጣዬ ደህና ነሽ? ያቡ ይሄ ለእናንተ ነው። ታዲያ ጥናታችሁ እንዳረሱ። እሺ ቻው። ያቡ ቆንጆ ስዕል ስለሽ ታሳይኛለሽ። ቻይ ነኝ ቆንጆ። ሚጣዬ እንዴት ነሽ? ትምህርት አሪፍ ነው? ጥሩ ሰዓት ነው የመጣው ማለት ነው። እማ ዛሬ እንዴት ነበር ትምህርት? ቆንጆ ነበር። ማገኛ አልመሰለኝም ነበር። አሻግሬ ስራ ትሆናለህ ብዬ እረፍት ለራሴ ሰጥቼ ነው። ምን ነው በሰላም? ያው የቀለም ቀቢን ነገር ታውቀው የለ በአመት አንዴ ከመሰላል መውደቁ የት ይቀራል? እባክህ እና አሁን እንዴት ነህ? አሁን በጣም ደህና ነኝ ይመስገነው። መውደቅ መነሳት ግድ ከሆነ ምን ታረጋዋለህ? ትልቅ አዎ፣ እሱማ እጅ መስጠት አያስፈልግም፣ መታገል ነው። ቃል ይገባልኝ የትወናው ሙያን እስክትመልሰኝ ድረስ ያው ላይታች እያልኩ ነው። እንዴ እስክትመልሰኝ ይላል እንዴ?
እስክትመልሰን ነው የሚባለው። ትልቁት በፊት ከፍተኛ ድራማ ስንሰራ አድናቂሽ ነኝ ብሎ ሁሉ ፈርሜለታል። ኧረ ስንዱ አንቺ ለኔ እንዴ ልትከድ እንዳው ማን የተሻለ እንደሚታወና የተራስ ትፈርዳለህ እንጂ ምንም ችግር የለም። በቅርቡ በጥበብ ሜዳ አጋጥማለሁ። በተስፋ እንጠብቃለን። ምንድነው ደግሞ የተሸከምከው? ስራ እንዴት ነው? ቆንጆ ነው ማይ። ዛሬ ትልቅ የምስራች ይዤልሽ ነው የመጣሁት። ምስር በላይ ነው ጌታ። ታዲያ ነገረኛ። ህይወታችንን የሚቀይር ትልቅ እድል አጋጥሞኛል። እሰይ! የደሃ አደጋ አምላክ ምስጋና ይግባው። እድል ትብዛልህ። እሰይ እሰይ! አባትህ ትልቅ ብሎ ስም አውጥቶልህ ነበር። ትልቅ ሆነ ሳያይ ግን ሞተ። እማ እቺን ላንቺ ነው የገዛሁልሽ። በዚህ ደግሞ ደህና ቦታ ሙሉ ሕክምና ታደርጊያለሽ። ለቤትም አንዳንድ ነገር የሚያስፈልግሽን ግዢበት። አመድ መስያ አሳድጌ እንዲህ በአንድ ጊዜ ወንጀል ውስጥ ትዘፈቅ? ኧረ እማዬ ምን ወንጀል አመጣሽብኝ እንዴ? አባባ ይሞት እኔ በተማርኩበት የፊልም ሙያ የሥራ እድል መጥቶልን ነው። ትልቅ እኔ ብር ወርቅ ልብስ አይደለም ትልቅ ሰው ትልቁ ሆኖ አይቼ ልሙት ብዬ አይደለም እንደምጸልይ። አውቃለሁ። እንዴት ናችሁ? ሰላም። ያው እንግዲህ እንብላ ባህላችን ነው። እንብላ። የተባረከ አሜን። ለምን ነበር የፈለጋችሁ? ሼኩን ይዟል። እናመሰግናለን። ውጭ አዲስ አበባ መንገድ 6 ቀን አገር ብዙም በጥቁር ይዞ ሲጠፋባቸው የኤፌስ ፖሊሶች እየሮጡ በሬዲዮ ኢቴዲ ታሪዮስ ዋናው ጣቢያ በፍጥነት አዲስ አበባ ለተጎ ማስተር ፕላን ከሳተላይት ላይ ላክን። አሁን የአዲስ አበባ ለተጎ ማስተር ፕላን ከሳተላይት እንዴ ወደርኳት ይመች ሳትፈይ እንዴት አገኘው? በጣም ትልቅ ታሪክ በጣም Really? Wow, በጣም ይገርማል። I'm very glad ስለወደድከው። ግን ሄዳ ልጅ ስክሪፕትን ለመጻፍ ምንድን ነው መነሻሽ? Before 5 years ፊልም ስኩል እያለ ፕሮፌሰር ምን ብለው ነበር መሰለህ? ቤትሽሉ ቢፍታችሁ ያለውን ጻፍ ውድናት ሪሰርች አድርጋችሁ ጻፍ እና ያውስ ፍላጎትሽ ምን አቀበል? ደረጃድርስ ምን እንደምትክራ ገብቶኝ ነበር። ሞድሽ ምን ከነተ? ያማገን ዲሽ ከነተ ሞድሽ የከነተው ማለት ግራ ያጋባሽ ምንድን ነው ማለት ነው? ገባኝ። The whole family for good ከኢትዮጵያ ብታ ነው። እኔ 10 ዓመት እያለሁ ነበር
ስለዚህ ብዙ ስለ ሀገር አላውቅም። ለዛ ነው ሱፌን ስትወደው ሰርፕራይዝ የሆንኩት። ታዲያ ለምን ውጭ ስለነበርሽበት ማህበረሰብ ለመጻፍ አላሰብሽም? ነው አላሰብኩም። ብዙ ጊዜ ተቀምጠን አናውቅም አንድ ቦታ። ኢሮፕ፣ ኤዥያ፣ ዩኤስ ብዙ ፋይናሊ ኢትዮጵያ ያለ ከፖሊሲ ምንም አላውቅም ነበር። አንድ ቀን ከትምህርት ቤት ሹፌራችን ሲያመጣ ስለምታሳዝን ልጅ ሳንቲም ሰጣት። ለምን ላይ ሰጣት ብለህ ስጠይቀው ይሰድ የድሃ ልጅ ስለሆነች። ስለ ድሃ ልጅ ወጥ ባታውቂም የድሃ ልጅ የሚለው ቃል ከልብሽ የፈላ ሁኔታ ከዓይንሽ አልጠፋም ነበር ማለት ነው። ከመገንስ ፈላ ማለት ትንሽ ልጅ ማለት ኤግዛክትሊ። ብቻ ከውስጤ ሊጠፋ አልቻለችም። I don't know why ስለ ድሃ ልጅ መጠየቅ ኦር ሪሰርች ማድረግ አልፈለኩም። ጀስት በማይ ኢማጂኔሽን ይሆናል ብዬ ያሰብኩትን ፈላን ያሰብኩት አልኩ። አንተ ደግሞ እዚህ ተወልደህ ስላደግ ስለ ድሃ ስክሪፕት የጻፍኩትን ሚስቴክ ካለ ታርማለህ። ያው እንዳየሁት ብዙ የሚስተካከል ነገር የለም። ሰው ሹቲንግ መቼ ጀምር አሰባት? ዝግጅት ላይ ነን። ሰሞኑን እንጀምራለን። ስለ ድሃ ልጅ ለድሃ ልጅ እዛ የልጥስ ልደት ላይ ታይቻችሁ ነበር መሰለኝ። እና ታግታ የተዘጋ ቤት ውስጥ ነው ያለችው። ተርባለች፣ ምግብ አልበላች እና በጣም ተጨንቃለች። ግን እርዳታ የሰው እርዳታ እየጠየቀች ነው። በጣም ተጨንቃለች እና ያን ስሜት ነው የምፈልገው። የት ነው ያለሁት? አዲ ማሚ፣ ልጃችሁ ታግታለች። በቃ ምንድን ነው? የት ነው ያለሁት? እባካችሁ ክፈቱልኝ፣ እባካችሁ እርዱኝ። ይበቃል። እኔ እንዳሸን ልዝደጋ። ዝለቂ። ኧረ ግድሌ! ኧረ የት ነው ያለሁት? እናንተዬ! ጌታው! እንደው ግድሌ! ኧረ ጉዴ! አባባዬ! ወንድም አለም! ኧረ ጉዴ! እንደው ምን ይሻለኛል?
ጎጆ አይታም ተዘጋች። ሻለ ተስፋ በጣም ጥሩ ችሎታ ነው። ግን ያው ከሌሎች ተወዳዳሪዎች ጋር ወዳድረን ለውጤቱ እንደውላለን። ካላስቸገርኳችሁ የድሃ ልጅ አባት ከሚለው ይልቅ ስገልጥ ያየሁትን የሀብታም ልጅ አባት የሚለውን ቦታ ብሰራ ድሃ ሆኜ እየኖርኩ እያለሁ እንደገና በፊልም ላይ ድሃ ትንሽ አይከብድም? ይከብዳል። ችግር አልነበረው ማለት ነው። ግን ያው ሰውነትን መክሳት የነገር የሚበላ ካገኘሁ የኔ ሰውነት ገር እንደ ከመነ ዳሪ ነው በአንድ የሚነፋፋ ታስታውቃለህ። ተናግረን እንደውላለን። ጠብቃለሁ። እናመሰግናለን። እሺ ዋናው ማገሩ ተስብናል። አይ ቂጣ ፍሬንድ ከክርስትና በኋላ ዋነካሽም እንዴ? ሙሉ ቀን እኮ አገድከው ሻወር። ኧረ በእናትህ ለውሃ እንኳን ባታዝን ለቆዳ ዘንለት። አንተ አለ አይደል እንዴ በ5 ደቂቃ 6 ጊዜ ፍሪጁን ክፍት ዝግት የምታረገው? ፍሪጁ ኳፊ ነው። ኧረ ፍሬንድ 6 ተፋታይ ነበር የሚለው። ፍሪጅና የባንክ ቡክ ሰሞኑ አይደል እንደ የከፈተው ምን ትንተላለህ? አይ ሞች አንቺም ታወሪያለሽ እንጂ ይሄው ለቀረጻ ከነቃው የተከራየነው ቤት ከገባን ቀን ጀምሮ ሶፋ ብርቅ ሆኖብን እንዲህ እንደ ሳሎን ውሻ እንደው ለአንድ ደቂቃ ያህል መች ወርደህ ታውቃለህ? መብቴ ነው። የወጣበትን ሳቢ አስቧ። ይኸውልህ እንደ ህንድ አክተር ሰው ነን ብለህ ዱቅ ብዬ ወይድ ይህን የመሰለ ቪላ ቤት ሄዳ ቤት ብላ ትላቅብን። እሷ የምታውቀው የዲታ ላይፍ እኮ በቃ ግራውንድ ፕላስ ምናምን ከመዋኛ ጋር ነው። ደግሞ መዋኛ ከሌለ እኮ ዘንድሮ ችስታል። በትክክል ጊዜ እኮ አቃጣሪ ነው። ቆይ የድህነት ኑሮ እንደዚህ ሆነ ማለት እኮ ዲቪ የሚሞላ ኢትዮጵያዊ አንድ ሰው ለማግኘት በባትሪ መሽከርከር አለብህ ማለት ነው። በቃ እንዴ የስራ ባልደረቦቼና ጓደኞች ያልኩሽ ከታፊዎች እነሱ ናቸው። ቾምቤ፣ ሳንቾ፣ ቢሊ። እድል ትባላለች። Nice meeting you guys. East. ይህን ይመስላል ጽሁፍሽ የመረጥነው ቤት። ዋው በጣም ይገርማል። ራሱ ያሰብኩት የድሃ ቤት። Oh my god. It's amazing. You sure? Yeah, exactly. Oh my god. እንደምትወጁ ገምተን ነበር። You guys surprised me. ሌላም ሰርፕራይዝ አለ። Really? ምንድን ነው? ለዋና ካራክተር ሰሞኑን ብዙ ተዋናዮች እያየን ነበር። አንቺ እንድትጫወቻ ታስበን ነበር። No way. Yes way. I don't know. አክቲንግ ተማርኩ እንጂ እኔ ተጫውቼ አላውቅም። ካራክተሯን በደንብ ስለምታውቂያት ትወና የመጀመሪያሽ ቢሆንም እርግጠኛ ነኝ በደንብ ትሰሪያታለሽ። Okay, if you say so. ሊመክራት። Oh my god, I don't believe this. ስለዚህ ሌሎች ዝግጅቶች እያደረግን ከአንቺ ጋር ልምምድ መጀመር እንችላለን። Yeah, why not? ቁጭ በይ ወይን እንጋብሽ። No, because my dad ከአንድ ሰዓት በኋላ ፍላይት አለው። ስለዚህ ሶሪ አልችልም። ችግር የለውም። ችግር የለውም። ሽበሩ በር ላይ ስላለ ችግር የለውም። ምንድን ነው? ዋው አሜዚንግ ናይስ ሚቲንግ ዩ። ወይ ማማ አፍሪካ እንዲህ ተቀልደዋል ለካ።
እባክሽ ተረጋጊ። እኛ እንደምታስቡ አይነት ሰዎች አይደለም። እና ለምንድን ነው እንደዚህ የምታደርጉት? እንደምታስብ አይደለም። ምንድን ናችሁ? እሺ ተረጋጊና አንዴ ስሚኝ። በጭራሽ ለገንዘብ ብለን ያደረግነው ነገር አይደለም። አባቤ የፈለጋችሁትን ቤት ሊሰጣችሁ አደርጋለሁ። አበረ ልቀቅልኝ። እንዳትጠጋኝ። አንዴ ስሚኝ፣ አንዴ ስሚኝ። አንቺ ይኸውልሽ እማንጮ ከሆነ አብሽን ለቅሻለሁ። ከዛ ቃል እገባልሻለሁ ትሄጃለሽ። ይቅርታ አቋረጥኳችሁ። ከሙድ ማነው ከልምምድ No problem. ጨርሰናል። ሰኬ ግባ። ፍሪጅ ውስጥ ሎሽን ማነው ጁስ ቲሮ ነበር። እንዴት ነበር? በጣም ቆንጆ ነበር። ለቀረጻ እንጂ ልምምድ አይመስልም። አሁን ከለከካት በኋላ ያለው ኩች ብላ ያለውን ስራ እሱ ይቻላል። ችግር አለ? ሰላም ስለሆነ መሰለኝ ለስራ የተገናኘ ነው። በቃ ሰራ አድርገን እንለያ። ይሄ ብር ማለት በጠቅላላ ያለ ማለት ነው። እሺ ይህ ገንዘብ ተበላ ማለት በነፍስ ነው የምንመጣው። ከ5 ደቂቃ በላይ አናባክን። ይቁም ጊዜ አታጥፉ።
እንዳትደሳከኝ ኤፌት ባደገኛ ዝውውር በቁጥጥር ስር ናቸው። ከት ሾቤ ያበ ካሜራ ውሃ ሾቤ አንተ ውሃ አድርግለት። ፌንት በላ እንዴ? ደህና ነኝ። ትንሽ እረፍትና እንቀጥላለን። በቃ ወደ ስራ። ኧረ እኔ እኮ ቀለል አድርጌ እኮ ያገጥኩሽ እኮ ነው መሰለኝ። ኧረ ቀለል አድርጌ ኧረ ይቅርታ። ወይ ግብዳው ተረፈልኝ ነው። ምን አይነት ነው? ኦ ማይ ጋድ ፋይናሊ ቢኖነ ከዛ እንደምንም ተማሙቶ ከት ብሎ ፌንት ነቀለ። አንቺ ደግሞ ፌንት ነቀለ አታረፍበት። ፌንት ነቀለ ማለት ፌንት ሰራ ማለት ነው። You're kidding, right? Oh my god ከዛ ቆይ እንደው ምን አላሳይሽ? ወይኔ ጀለሲ የጃፓን በላይ ገጣጠመው ሮቦት አልመሰለም። አይግብደው ኦዲየንሱን በአክቲንግ ሊመስጥ የሰው ሽሮ መብያ ሲጥ ደግሞ እኮ ቀለል አድርጌ ያገጥኩ መስሎኝ ነው ይለኛል። አንገቴ ላይ እኮ ነው የቆመው። እሺ ቬሪ እሺ። ኧረ ቺኮቹ የቶቹ ከዛ ባለፈው ቴኳንዶ ምናምን ውሹ ምናምን የቀወጡት ሁለቱ እንዴ ካራቴ ኪድና ጀዚ። ኧረ እንዳዞር ወይ ጉድ! ልዙርስ ብል በምን አንገቴ ነው የምዞረው? እሺ ፍሬንድ አሁን እንስመጥላችኋል። እኔ ከዚህ ቀጥታ ወጥቼ ሆስፒታል አልጋ ላይ መገኘት አልፈልግም። ወደ ቤት አጸደዋለሁ። እሺ አብረን እንሄዳለን። ኧረ 6 አልሰማም። ይኸውልህ እኔ ወንድም ቤቴ ስገባ ሶፋዬና ፍራሼ በናፍቆት አፋቸውን ከፍቶ ይጠብቁኛል። ሰላም ሁኑ። የእነሱ ነገር አያስችልም። እሺ ምን ብለን ነው ፒንኮዳቸውን የምንከፍተው? ተከተለኝ። ከዛ ጭቡቴን ትከተላለህ። እርግጠኛ ነህ እነሱ ይሻላል? በትክክል ይቅርታ። ለምን ነው እኛ ምን ይሻላል? ዲቴክቲቭ ሄኖክ ከኤፍቢኤች፣ ዲቴክቲቭ ታዲዮስ ከኤፍቢኤች። ከየት? ኤፍቢኤች ደግሞ ምንድን ነው? ኤፍቢኤች ፌዴራል ቢሮ ኢዝ ሃይ ክራይም፣ የፌዴራል ያደገኛ ወንጀል ምርመራ ነው። ችግር አለ? መጠጣት ወንጀል ሆነ እንዴ? ጠጥቶ ማሽከርከር? አዎ። ለጊዜው ግን ምንም ችግር የለም። እናት ሀገራችሁ ለአንድ ትልቅ ሀገራዊ ግዴታ የእናንተን የውድ ልጆቿን እገዛ ትሻለች። ማለት ሮቦት ትልቁ አሳ እያለፈ ነው። ሮቦት አየሩ ነፃ ነው። ወደ ስራ። ይቅርታ ክትትሉን አደጋ ላይ ላለመጣል ነበር። አሁን ያለፈውን ሰው እያያችሁት ትልቁ አሳ በሚል የምርመራ ስም የሚታወቅ በከባድ የሙስና ወንጀል ነው። እኛም የእሱን አጠቃላይ ግንኙነት በከፍተኛ ጥንቃቄና ምስጢር በመከታተል ላይ ነው። ይቅርታ ስማችሁ ነው? ችግር የለውም። የኮድ ስም መጠቀም ይችላል። ብዝ ኦኬ። ብዝ ጥዝ ኦኬ። ትልቁን አሳ በመከታተል የእናንተ እርዳታ ያስፈልጋል። እንችላው ከሆነ ደስ ይለናል። ምንም የማይቻል ያ እንደው ሁለታችንም በካራቴ ፍላት ቤልት ስላለን የካራቴና የዲቴክቲቭ ፊልሞችን ነው ማየት ነው። ኖ ዌይ እሺ። ይገርማል። ምንድን ነው ሚሽኑ ታዲያ? ትልቁን አሳ በዘዴ ቀርባችሁ ዛሬ የተደወለለትን 5 ስልክ ቁጥሮችን ማምጣት ነው ሚሽኑ። 5 ደቂቃ ብቻ ይሰጣል። ግልጽ ቁጭ በሉ። ከዛ ጋር ታይታችሁ ወዲያው ስትነሱ ሊጠራጠር ይችላል። እኛ ጋር ትንሽ ዘና ትሉና እና ከሄድን በኋላ አሳውን አጥምዳችሁ በዚህ በሚሰጣችሁ ቃል ትደውላላችሁ። ኦኬ። አደራ ይህንን ጉዳይ ለእናታችሁ ልጅም ቢሆን እንዳትናገሩ። ጥብቅ ሚስጥር። ምንም ችግር የለውም። ሙስናን ከሀገራችን ለማጥፋት አይደል እንዴ? ትልቅ የሀገር ጉዳይ እኮ ነው።
እድል በፉንቃ ከአንድ አስጀምራ ፊት አስቆጣኝ። ኧረ የሌለ ገብቶልኛል። እኔ ካለሁበቷ በላይ ውስጥ ያለውበት በቃላት መግለጽ እድል ስትታይ ጥሩ ሴት ትመስላለች፣ ግን ጀለሴ ማወቅ ያለብን ነገር ቢኖር ጀሞ የጣለብን ማዕቀብ እስኪነሳ ድረስ ፎንቃ አንቺ ያለ ነው። እስቲ ፍቅር አሽታሪ እንዳላልኩኝ ዳግመኛ ስለ ፍቅር ማዜም መኮራነት ጉድ ፈላ ዘንድሮ። የምን ጉድ ነው የሚፈላው? አጋጣሚ የፈጠረው እሳት እኔ ልብ ውስጥ እየነደደ እድል ልብ ውስጥ ግን ፈራው። ምን ነው ጀለሴ? ምን አስፈራሽ? ቦይፍሬንድ ይኑራት አይኑራት ጭራሽ ስለ ፍቅር ህይወቷ የማውቀው ነገር የለም። ለእኔ ትልቁ ገጠመኝ ለእሷ ተራ ገጠመኝ ሆኖ ሊያልፍ ይችላል። ቆሰቆሰ ገደለኝ። አንተ ምን አለበት? Hey, ጓደኛዬ። Hey, Missy, what's up? Not much. Daddy የለም, just ብቻዬን watching movie. ቅድም ደግሞ ስደውልልሽ ስልክሽ ቢዚ ነበር። I was so mad. ያ ከትልቅ ጋር እያወራን ነበር። ትልቅ? ሚስተር ዳይሬክተር። Okay. ከመቼ መደዋወል ተጀመረ? Come on, girl. ምንም የሚደብቅሽ ነገር እንደሌለ you know that, right? What's going on, girl? Just tell me. I can see it on your face. I told you, girl, there's nothing going on. But what? What the hell is wrong with you? I'm in the middle of something. You're interrupting me. Do I look like I'm not doing anything? So, ምን እያልን ነበረ? ስለ ሚስተር ዳይሬክተር? Oh, okay. Just tell me. He's a nice guy. ጸባዩ ደስ ይላል. So gentle. Funny. Oh my God, ተወዷል ከሪ. Are you serious? ካልወደው አልቀርም? Yeah. Oh my God. Anyways, I really have to go. አለቃ የመጣ መሰለኝ. ስለ ሚስተር ዳይሬክተር ስለ ካልወደው አልቀርም. We'll talk later. Okay? ዲቴሉን እፈልጋለሁ. Bye. እባካችሁ ልጄን ከየትም ብላችሁ ፈልጋችሁ አግኙልኝ እባካችሁ። ምንም ሀሳብ አይግባውት። ጉዳዩን ኤፍሬች በጥንቃቄ ይከታተላል። ሄቨን ከዚህ በፊት ከቤት ወጥታ እንደዚህ ቆይታ ታውቃለች? በጭራሽ አታመሽም። ብታመሽም እስከ 6 ነው። ዓርብ ዕለት ከሆነ ምናልባትም ፈቅድላትና ከጓደኞቿ ጋር ታመሻለች። በዚህኛው ዓርብ ግን አልመጣችም፣ አደረች። ስልኳም አይነሳም። ጓደኞቿ ጋር ስንደውል ጓደኞቿ አምስተው ታክሲ ኮንትራክት ይዛ ሄዳለች ወደ ቤት ብለው አሉ። መልካም። የፌቨንና የሚያውቋቸው ካሉ ጓደኞቿ ስልክ ቢሰጥ ችግር የለም። ረዘም አድርጎ ለማውራት ይሞክሩሽ። ሄሎ፣ የፌቨን አባት ኖት? ነኝ። ልጆትን ፌቨንን አግቻለሁ። አግቻታለሁ? እባክህ ልጄ። አሁንም ምልህን ዝም ብለህ አዳም። ልጅህን በሕይወት ማግኘት ከፈለግ 10 ሚሊዮን ብር እፈልጋለሁ። ፖሊሶች መሀል ከገቡ ግን ልጅህን ከዚህ በኋላ አታያለሁ። 10 ሚሊዮን ብር? ከት ኧረ በእናትህ ብያ ነበር። ይቅርታ በእናትህ የኔ ስልክ ነው። እሺ ለአሁኑ ችግር የለም። ከዚህ በኋላ ግን ከቀረጻ በፊት ሁላችሁም ስልካችሁ ናቸው። ስልክ ሲያወሩ
አሪፍ ነው፣ ግን ትንሽ ድንጋጤው ከዚህ ጨመረ። እሺ። ኦ በጣም ጥሩ። በእናት ሀገራችን ስም ባላችሁበት ቦታ ከፍተኛ ምስጋና ይድረሳችሁ። ጥሩ፣ ቀጥሉበት። ማታ እንገናኛለን። እሺ። ምንድን ነው የሚለው? አረ ችኮች የሌለ አብረረዋል። ምንድን ነው? ከትልቁ አሳ ላይ እንዳለ ስልኩን ጋማ ብለናል። እንዴ እኛ ማታ ከቆሰቆስ ነው በኋላ በቃ አሳውን አግተው ታምሽተዋል ማለት ነው። ትናንት ማታ በኮንትራት ታክሲ ቤቱ ድረስ ተከታትሎ ጭራሽ ዛሬ ጠዋት ከቤቱ ተነስቶ ሲቆሰቁሰው አብረው ቆስቁሰው የሆነ ሆቴል ቺክ ይዞ ሩም ይዞ ጋማ ብሏል ምናምን ጭውቴ እና አሁን መኪና ውስጥ ዱቅ ብለው የጠበቁት ነው። አረ የሌላ አብረረዋል። ደግሞ እኛ ሰፈር ማለት ዋርካ የሚባል ጊዜ እያስፈሪ ሰው እያለ ታውቂያለሽ። የሆነ ቀን ይሄ ፒናታውን አድርጎ ሌሊት 6 ሰዓት ምናምን ወደ ሰፈር ጸዳ ሲያደርገው ማለት ነው አውሬው የሚባል እንደለመደችው ጨቡ ልትሰራ ጠጓን ይዛ ምናምን በላዩ ላይ መጥቶ አንድ ያልተከመረበትም ይቅርታ አልገባኝም። ሊዘርፉት አንግል ይዙት ማለት ነው። ጨቡ ሊይዙት ማለት ነው። ስታንቀው ማለት ነው። ከዛ ዋርካው የአውሬን ሁለት እጅ ጋማ በላ እንደሚታዘለጻለች እንደዚህ እንደስከር እዚህና እዚህ ጋር ቅፍ አድርጎ አምጥቶ ቤቱ አድርጎ አውርዷት ስሙ እስኪጠፋ ድረስ ወስዶ አልከሸከሸው። ኦ ማይ ጋድ! ከቤት አስወጥቶ እንደሚጣል ቆሻሻ ተቦስ ድፍት መቼ ነው ስፍራችሁ የምታሳየው? ኧረ ጣጣ የለውም ነገ ኧረ 6 ቀረጻን ጨርስና ሰሞኑን እናሳይሻለን። ችግር የለውም። ፕሮሚስ ፕሮሚስ። ያስከፋል። ትልቅ ለሰው ልጆች ክፉ ነው። ተቀራረብንና ተግባባን እኮ ጉዞ ወደ ከብረት እንደጀመርን እኮ ነው። እንደጀመርን ገና እንዲህ ስንል መሀል ላይ መጡ ቡዳ ያዙብኝም ቀለዱብኝ። እኔ ምን እንደሚለኝ ታውቃለህ? እድል ወደ እኔ ስትመጣ ከዛ ስንተያይ ከዛ በእድሜም በሁሌም አይቼው ማላውቀው ዓለም ደርሼ ስመለስ
ጀማው እባክህ ውሳኔ ጣለብኝ። ገደብ በመተላለፍ ምን ቅጣት ወሰነብኝ? ያው ጀማው ቅድም አስቸኳይ ስብሰባ ተሰበሰበና በከባድ ማስጠንቀቂያ እኔ ከበድ ላልስም አንተ ደግሞ እሷ አጠገብ ላትደርስ በቃ በማስጠንቀቂያ ታልፋል። ህልምን እኔ ሳውቀው ሌሊት በማታ ነው ወይ ጉዴ ሰሞኑን ከእንቅልፌ የምነቃው አንቺን ለማየት ነው። እንዴት ነሽ? ታቲን ትምህርት ቤት እጄ ያጧት አንቺ እንደወሰድሻት ብትነግሪኝ ኖሮ እዛ ድረስ አለፋም ነበረ። ማለት ኧረ እኔ አላመጣኋትም። እየቀለድክ ነው? ትምህርት ቤት እጄ እኮ አንድ ሴት ይወስዳታለች ብለውኝ እኮ ነው የመጣሁት። ፍቅር በልጄ ቀልድ እንደማላቅ እያወቅ ሄድና አምጣት እንጂ ምን ሆነክ ነው? አዎ በ15 ደቂቃ ትምህርት ቤት መምጣት ይችላል። ልጃችሁ ሰላም ለጊዜው እኔ ጋ ናት ያለች። እኔ ጋ ናት ማለት አንተ ማን? እኔ ጋ ናት ማለት ህፃኗን አግቻታለሁ። ለጊዜው በጥሩ ሁኔታ ላይ ትገኛለች። ምን እያልከኝ ነው? ልጅህን በህይወት ማግኘት ከፈለክ በጥንቃቄ አዳምጥ። ፖሊስ ቢሰማ ጸጸቱ እባክህ ንገታ። እኛ ድሆች ነን፣ ምንም የሌለን ድሆች ነን። አንድ ታክሲም ቢሆን ሸጬ ቢሆን ይሰጣል። ያንተን ገንዘብ አልፈልግም። ከአባቷ ብር በዶላር ነው የምፈልገው። እባክህ ልጄን ምንም እንዳታደርጋት። ለልጄ ስል የማላደርገው ነገር የለም። ያዘዝኩህን በትክክል ተግባራዊ ካደረግክ ልጄን በህይወት ታገኛታለህ። ነገር መሀል ከገባ ግን ከታትፌ በማዳበሪያ ነው የምልክልህ። እሺ። የሀብታሟን ልጅ እንዴት እንደምታገታትና ምን ማድረግ እንዳለበት ደውዬ እነግርሃለሁ። ልጃችንን አግቶ ብር ካላመጣ እኮ ነው
ብሎ ስላስፈራራ ነው እኔን ያገታችሁ? አዎ ምን እናድርግ? በጣም አዝናለሁ። ምንም ላደርጋችሁ እኔ ቤተሰብ ውስጥ ያላየሁትን ፍቅር እዚህ ቤት አይቻለሁ። ስለዚህ ዳዲ ለዚች ትንሽ ብር ብሎ እኔ ማታት አይፈልግም። ልጃችሁ እዚህ ቤት እስከምትመጣ ድረስ ከጎናችሁ ነኝ። በፈቃደኝነት ታጋችሁኛለሁ። ላደረግሽልን ነገር ሁሉ በጣም እናመሰግናለን። ምንም ችግር የለም። ይቅርታ፣ የራስ ምታቱን መድኃኒት ሰጪኝ። እሺ፣ ቁጭ በይ። cut. Wow. Nice. በጣም አሪፍ። ምኑ ላይ ነው ጥባት እንዴ? ለመድረኩ አዲስ እስከሆንኩኝ ድረስ እንዴት መምታት እንዳለብኝ መንገር የለበትም? ቲያትሩ ላይ የተጻፈው በጥፊት መተዋለሽ ነው የሚለው። እሷ ወስዳ በአንድ ሻሾ አገጩ እስኪጣመም ነው ያላስኩትኝ። ተመልካቹን አይቼ እኮ ነው ተመልሼ እንደገና ደግሞ ዲያሎጉን ያስታወስኩት። በጣም ደስ ይላል። It's so funny. Are you sure? Cheers. ምን ሎሽን ፍሪት ውስጥ አይቀመጥም ልትሉ ብቻ እንደ አዳሚ ሙሉ ልትይዢ። ለነገሩ ምን ቋሚ ትስታ ስለ ፍሪጅና አጠቃቀም የት ታረፊያለሽ? ልንገራችሁ አይደል ያበሻ ትልቁ ችግር አላቅም ማለት ነው። በቃ አላቅም ካለ የተቀሰፉ ይመስሏል። እሺ ቬሪ እሺ። ደግ አደረኩ። አላውቅማ ገና ነጠላ ጫማዬን ዶድራንቴ ሳሙኔን አስቀምጥበታለሁ። ቡልሺት ሰላም ልበልሽ በሽጉ ደስታ ኢጀኛ ሹላርግሽ ፈታ መሃል ማሳው ላይ ባለኝ ጨዋታ ማሳው ላይ በቡግቡ ግማሪንጌ ቻቻ ሚዛናለ አትኩስ ሞቻ ቸላግኝ እሽ ማሳው ላይ ብቻ አያዛልቅ ከተሜ ድቻ ማሳው ላይ ብዝ ጥዝ ጥዝ ብዝ ጥዝ ብዝ። ምን እየሰራችሁ ነው? እዛ ፊት ለፊት የቆመችውን አችፓክ መኪና እያችኋት? ብዝ። አረ እንደሱ አይሶሪ ቢግ ሼም። ይቅርታ። ተጠርጣሪው ክትትል ላይ እንዳለ ሊጠረጥር ይችላል። ማን ነው ተጠርጣሪው? ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ስለሆነ እጅ ከፍንጅ ልንይዘው ዙሪያውን ከበን ነው። ኖ ዌይ። ትልቁ አሳ ነው። የሙስና ገንዘብ ሊቀመጥለት ስለሆነ እጅ ከፍንጅ ልንይዘው ዙሪያውን ከበን ነው።
ስናይፐር አለ። ትልቁ ሰው እነሱን ተገዛ ዙሪያውን እና ስንደውላችሁ ለምንድን ነው የማታነሱት? ከዳር በኋላ ከቦታችን ተቀነስን ማለት ነው። ስራ ስለበዛብን ነው። ብዝ ዝም በል አንተ አትመንጭ ጋር አንተ ለፖሊስ ካላመለከት ማን ያመለክት ይችላል? ሰላም ልበልሽ በሽቱ ደስታ ጀኛ ሹላርግሽ ፈታ መሃል ማሳው ላይ ባለ ጨዋታ ማሳው ላይ አላስቡበት በእናታችሁ። ይህን የመሰለ ድል መቼም ቢሆን አናገኙ። ቶሎ ሰርተን አስረክበን የቀረው ቻፓ ላይ ድፍት ማለት ስንችል ገና ለገና ገንዘብ ተገኘና ማንነት ላሽ ማለት። ሁሉም ነገር እኮ በልክ ሲሆን ደስ ይላል። እናንተ የሌለ መንበዛበዝ እንዴ! ኧረ በጣም ነው የሚደብረው። ድል ከእጅ ስትለኝ አላሽ ካላት ተመልሳ መምጣቷን እንጂ በእናንተ ምክንያት ለአንድ ሳምንት ቀረጻ የለም። በጣም ነው ማስብ። ገና ለገና ሳቢ በጆንያ ከቻለ ብለን ምናምን ድፍት ብለን እንደ መስራት እናንተ የሌለት እንዲህ ትቀውጡታላችሁ። ትልቅ የሌለ እኮ ነው የተቀየመው። ከጉዘና አንስቶ አስተምሮ አስመርቆ አብረን እንለወጥ ምናምን ስላለ ዲያረ ገዳይ ሳይረፋፍን 6 አታስኬድም። እሺ በጣም ነው የሚደብረው። ፒስ በቃ እንጂ አይደገምም። ትልቅ ሲነግረኝ የቱት በጣም የተጎዳችው thanks God you guys are fine. He's fine. ትልቅ የት ሄዶ ነው? ኔትወርክ አይሰራም። እናቱን ቼክአፕ ሊያስደርግ ሆስፒታል ሄዶ ነው። Really? Yes. Okay. ጥሩ ነው። ሁሉም ሰው አትሊስት በአመት አንዴ ፉል ቼክአፕ ያስፈልጋል። Is of course. Yeah. ይታይ አንድ ነገር አምጥቼልሽ። አመሰግናለሁ። ምንም አይደል። አይስክሬም ትወጃለሽ? አዎ፣ ግን በልቼ አላውቅም። ኦ ማይ ጋድ አይስክሬም? ሀካም እንዴት ነው አይስክሬም ማታበላት? ህፃን ልጅ ከአይስክሬም ሊበላ እኮ የግድ ነው። አዎ ያው እኛ አካባቢ የሚሸጥበት ሱቅ ስለሌለ። ኧረ በ5 ዓመት እቅዳችን ውስጥ እኮ ይዘነዋል አይደል? ካሞን እንደ ህፃን ልጅ እኮ በፍቅርና በእንክብካቤ ነው ማደግ ያለበት አይደል? እንዴት ነው አይስክሬም ማታበላት? ይስትሩ ዋው ሶኬ እኔ ዛሬ እገዛልሻለሁ። እሺ I'm sorry. I keep that. It doesn't mean to know I'm whispering. I keep that. እንግዲህ ይደርስ እድል ይኸውልሽ፣ አንዴ ቆይ ይኸውልሽ፣ ስምኛ
Why? Tell me why. I'm listening to you. አላወኩም። ለዛ ነው እንጂ እንዴት እኔ ወገኔ ላይ ቀልዳለሁ? ምንም ማድረግ አልቻልኩም። ምንም ማድረግ አልቻልኩም። ይሄን ሁሉ ስህተት ሲሰራ ዝም ብለህ በዛ አይነት ሰው ትሆናለህ ብዬ አልጠበቅኩም። በጣም ነው ማዝነው። ከዚህ በኋላ ፊልሙም የእናንተ ሪሌሽን እዚህ ላይ በቃ። እድል እባክሽ አንዴ ስሚ። ለምን ላልሽው ምክንያት አይ ዶንት ኬር ስለአንተ ምክንያት። እኔም ምክንያት ነበረኝ፣ ግን አንተ ሁሉ ነገር እያወቅህ ምንም አታውቅም ብለህ ደፈላ ዱቅ አድርገህ ተጫወትክብኝ። በጣም ነው ማዝነው። አንተ ራስ ወዳድና ውሸታም ነህ። ውሸታም አይደለሁም። What are you? Tell me. ምን ልትባል ፈለግ? ለብር ሲል ራሱን የሸጠ እናትን፣ አገርን፣ ወገንን ኦር አይዴንቲቲን በጣም ነው ማዝነው። ገንዘብ ነው አይደል የምትፈልገው? ተጨማሪ ገንዘብ ነው የምትፈልገው? እሰጥሃለሁ። አዎ ገንዘብ ያስፈልገኛል። ዳናቴን ማሳክማት በገንዘብ መሆኑን አትልሽ። እንኳን ይሄን ያህል ብር ቀርቶ ሰባሪ ሳንቲም ለዳ ያለውን ትርጉም አንቺ ባታረፊ አይገርመኝም። ሲጀመር የማታውቂውን ነገር ጽፈሽ በእኔና በድሃ ወገኔ ላይ ያላገችው አንቺ እያለሽ እኔ ለምንድን ነው የማፍረው? ማፈርም ካለባችሁ አንቺና መሰሎችሽ ናችሁ። በብራችሁ ተራራ ሰርቷል። በበሽታ በረሃብ በጨለማ ግራ ተጋ ቅድሚያ ራሴን የወቀስኩት ማለት ቤተሰብ ኃላፊነቱን ተወጣ ማለት የሚያስፈልገውን ነገር ስላሟላ ብቻ አይደለም። ስለ ሀገርሽ፣ ስለ ወገንሽ ማወቅ የሚገባሽ አላሳወቅንሽም። ብቻ ስህተቱ የት ይሁን የት ከረፈደ በኋላ ነው የገባኝ። ጭራሽ መሳሳቴን ሳትነግረኝ ድጋሚ ሌላ ስህተት። እኔ ላስተካክለ የፈለግኩት ጽሑፍሽን ሳየው ዋናውን ስህተት ነው። እንዴት? አገሬ ላይ ቤት ለማድረግ እቅዱ ቢኖረኝም ቶሎ ለመመለስ ዋናው ምክንያቴ ስህተታችንን ለማስተካከልና የተሻለ ጊዜ ይኖረናል በማሰብ ነበር። እንዲያውም ከእናትሽ ካለያየን ብዙ አለመግባባቶች መካከል መመለሴ ማሰቤ ነበር። ስህተቴን ለማረም ያልከው ተሳክቶላል። ከገመትኩት በላይ ግን ክሎዝሊ ያየሁት ለእኔ ትልቅ ትምህርት ሰጥቶኛል። አሁን ስራውን ጨርሽ? አላለቀም። ትንሽ ቀረጻ ይቀራል። ግን መስራት አልችልም። I can't. Just can't. ባንቺ ውሳኔ አያገባኝም። Thanks, Dad. አሁን እኔ እዚህ ያለሁበት ደረጃ የደረስኩት ሳልሳሳት አልነበረም። ብዙ ውጣ ውረዶች፣ መሰናክሎች፣ ኪሳራዎች፣ ቅስም ሰባሪ የወዳጅ ካዲዎች፣ ብቻ ብዙ ውስብስብ መሰናከልን አለፌ ነው። አንዳንዴ ውጤቱ ምንም ይሁን ምንም ለማሸነፍ እድል እንዲኖር በሜዳ ውስጥ መቆየት ግድ ይላል። በምንም ሁኔታ ውስጥ እኔ አባትሽ አቋሚ አንድና አንድ ነው። ስህተቴን እያረምኩኝ የጀመርኩትን መጨረስ። አሁን ብርድ ነው፣
ተነሽና ግቢ። የሆነ ነገር መወሰን ግድ ይላል። ውሳኔው በእጃችን ነው ብለህ ታምናለህ? የቀለድክ ቀልድ ህይወትን ሲያጣፍጥኝ በኑሮ ላይ መቀለድ እንደማይደላኝ ታውቃለህ። በተወሰነ ውሳኔ ላይ የኛ ውሳኔ ምን ሊሆን ይችላል? በተወሰነው ነገር ላይ ታናሽ ወንድሜ ምን ከጀለሶቹ ጋር ሊቢያ ሀገር ተሸመጠች በነበረበት ሰዓት ላይ ምን ወሰንክ ብሎ ሲጠይቀኝ አንተ በወሰንከው ነገር ላይ እኔ ምን መወሰን አለብኝ ብዬ ቃል ሰጥቼው ነበር። ያቺ ቃል ግን ዛሬ ላይ ብዙ መስዋዕት አስከፍላኛለች። ድንጋይ ተሸክሞ ባጠራቀሙ ብር ላይ መወሰን አቅቶት ምን ወሰንክ ሲለኝ አገራችን ላይ ተፈተፍ እያለን እንለወጣለን ማለት ባለመቻሌ ብቻ ወንድሜ የሚረግጠው መሬት አጥቶ ውሃ በዶት ቃል ዛሬ ላይ መወሰን ባለመቻላችን ብቻ ምን የሆነ ቀን ጠብቆ ይጸጽተናል። አኬድ ጀሞ በዚህ ጉዳይ ላይ አሁኑኑ መወሰን እንዲችል የመፍትሄ ሀሳብ ያምጣ። መጀመሪያ አካሄድ መሆን ያለበት ሲጀመር ግን አካሄዳችን ልክ እንዳልሆነ ማመን። ይሄ ችግር ሊፈጠር እንደሚችል አውቄ ነበር። አረ ወገን ደሃ ላይ መቦለት 6 ላይ ነው የነበረው። እድል እውነቷን ነው። ለገንዘብ ስንል ማንነታችንን መካድ አልነበረም። መወሰን ሲገባን እድል ከች ብላ ጥላኝ ሄደች። ስለ የትኛው እድል ነው የምታወራው? በዚህ ቀውጢ ሰዓት ስለ ፎንቃ እያወራ እንደ አዎ ከገንዘቡ በላይ የሚቆጨኝ እድልን ማጣቴ ነው። ፍቅር እኮ ነው። ለምንድን ነው የማላወራው? ዋናውን ነገር በዚህ ሰዓት ስለዚህ ታወራለህ? አይደብርህም? እንደ አንተ አወራለሁ። በቃ እድል ለእኔ ዋናዋ ነገር ነው። ለእኛ ደግሞ ላይፋችንን የሚቀይረው እድል ዋና ነገር ነው። ለፊልሙ መቋረጥ እኮ እኛ ሳንሆን እነሱ ናቸው ተጠያቂዎች። እና ሙሉ መብቱን ያን ያሳልፈ ሰጥታቸው ከታጨብጭቦ ይቅርልህ። አይናችን እያየማ ወደኋላ ተመልሰን መሬት አንፈጠፈጥም። ቀሪውን ብር ተከፋፍለን ሁሉም የራሱን ውሳኔ ይወስናል። ወይኔ በመድኃኒዓለም እናንቺ እኮ ተመቶ ስፈልግ ሸብ ወረድ ነው የምትለኝ? በጣም ነው ማዝኖሽ። ለገንዘብ ስንል እንደዚህ መተሳሰብ አልነበረብንም። ጀማውና ቤተሰብ በችጋር ይጠበስ። በል ሙድ እንደዚህማ ከሆነ ልንቀያየም እንችላለን። ልንቀያየም እንችላለን ማለት ተፍ ነገር እንዳትነገር። ምን ለማለት ፈልገህ? ነገርኩህ እኮ አልደግምልህም። ትልቅ አከብር ነበር። ከዚህ በኋላ ግን ምን በቃ እሺ፣ እያስፈራራኝ ነው። አንድ ነገር ልንገርህ፣ የመጨረሻውን ውሳኔ ዛሬ እንወስናለን። ነገ ቀጥታ ቀረጻ እንወጣለን። ለእድልስ ደውሉላት ወይ ቴክስት አድርግላት። እንጠብቃታለን። ከቀጣችን ቀጣች። እዛ ሆነን መወሰን ያለብን ነገር እንወስናለን። ከዚህ በኋላ ግን የወንድሜን አጥንት በዚህ ጉዳይ ላይ ብትነጋገሩ የመጨረሻ ከኔ ጋር ትጣላለሽ። አይደለም እኮ በቃ በእናትህ ተወኝ። ግባና ተኛ። እሺ በቃ ትንሽ እንጠብቃት ትመጣ ይሆናል። 11 ሰዓት የመጣን እኮ 1 ሰዓት ሆነ። በቀረጻ ቀጠሮ በፊት 1 ሰዓት ቀድማ የምትገኝ ልጅ የሁሉ ሰዓትማ አታረፍ። በቃ እውነታው
ፊልሙን ለማየት እንግዶች ገብተዋል። እኔ እንውረድ። ዳሪ ፊልሙን ሰዎች አይተውት አስተያየት እንዲሰጡበት ለምን እንደፈለግ አልገባኝም። እኔ መሄድ አልፈለግኩም። እንደ ምርጫሽ። ታንክስ ዳድ። የኔ ልጅ ውጤቱ ምንም ይሁን ምንም የጀመርሽውን ከፍጻሜ ለማድረስ ግድ የሚሆንበት ጊዜ አለ። ጥሬን አክብራችሁ ስለመጣችሁ አመሰግናለሁ። የልጄን ፊልም እንድታዩ እጋብዛለሁ። እድሉን ካገኘው አንቺንም ይቅርታ ለመጠየቅ ይነዋት ለጥፋቱ መንስኤ እኔ ራሴ ነኝ። አትሊስት ችግሬን ስትነግረኝ አንደርስታንድ ማድረግ ነበረብኝ። ስለዚህ ሁለታችንም ጥፋተኞች ነን። ታዲያ ይቅርታ መባባሉ አይሻልም? ይሻለናል። ሰው የጀመርነውን ዱክ ብለን ብንጨርስ ይመስላል። የት ነው ያመሸው? የማታ የታክሲ ሹፌር የት አመሸ ተብሎ አይጠየቅ። ፍሪጅ ባዶ ሆኖ ቤተሰብ በድህነት እየተሰቃየ አንተ ጭራሽ እየጠጣ ትመጣል። 15,000 ብር ለ15 ቀን ለሶስት ሰው እንዴት አድርጌ ነው የማብቃቃው? ከዚህ በኋላ ብቻ የመታሻለሁ። እሺ አርፈሽ ተቀመጭ። ነግሬሻለሁ። ምን ትመስላለች እቺ አመጫ? እመጣልሻለሁ። እሺ ደግሞ ከዚህ በኋላ ለፖሊስ ቢያሳውቁ ልጃቸውን እንደምትገላ አሳውቃቸው። እንዴትና የት ብሩን እንደሚያስቀምጡ አሳውቅ። በ1 ሚሊዮን የመንግስት ብር አንድ ሳንጃ ብሩንም ማስረጃውንም አስረከባችሁ። ከአቅም በላይ ሆኖብን እኮ ነው።
ማንኛውም ወንጀል በሚፈጸምበት ሰዓት ወዲያውኑ ለፖሊስ ማሳወቅ አለባችሁ ማለት ነው። ልጃችሁ ፖሊስ ጣቢያ ነች አሁን ያለችው ከኛ ጋር። አሁን ሄደን ተመስገን። በጣም ነው እናመሰግነው። በጣም ነው እናመሰግነው። ስራችን ነው። ከፖሊስ የሚደረግ ምንም አይነት በጣም ነው እናመሰግናለን። በጣም ነው እናመሰግናለን።
ፊልመኞች ፊልም ሰራችሁ ማለት ነው? ብዝ ብዝ ጥዝ ብዝ ጥዝ ብዝ